ሰላም እንዴት አላችሁ? ሊንክ ክብራና ታላቁ ማንቸስተር ዩናይትድ ደጋፊዎች ስላገኘናችሁ በጣም ደስ ብሎናል። በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። በሁለት ጉዳዮች ቆይታ ልናደርግ ከእናንተ ጋር መጠናል ወይም ተገናኝተናል። ማይክል ካሪክ በይፋ የማንቸስተር ዩናይትድ ቀጣይ 2 ዓመታት አሰልጣኝ መሆኑ ተሰምቷል ወይም ኦፊሻል ተደርጓል። ይጠበቅ ነበረ ግን ትናንትና ምሽት ኦፊሻል ተደርጓል። ስለዚህ ጉዳይ ስለ ኮንትራቱ እንዲሁም ከኮንትራቱ ጀርባ ላይ ስላሉ ጉዳዮች በጥቂቱ እንነጋገራለን። ትናንትና ስፖርት ኢታሊያ አንድ መረጃ በዝውውር ጉዳይ ላይ ይዞ ከወጣ በኋላ የአውሮፓ የዝውውር ጸሐፊያንን ትኩረት መሳብ ችሏል። ኤደርሰን የአትላንታ የአማካኝ ስፍራ ተጫዋች ወደ ማንቸስተር ዩናይትድ ስለመቀረቡ መረጃዎች እየወጡ ነው። እንዴት ነው መረጃው ቢውልድ ያደረገው? ከዛ በኋላ ራፋኤል ፓላዲኖ በአትላንታ የትናንትና ምሽት ጨዋታ ላይ ለምን ተጠባባቂ ያደረጉት የሚሉትን ጉዳዮች ይዘን ወደ እናንተ እንመጣለን ማለት ነው። ሁለቱን ጉዳዮች እንዳስሳለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። በሚቀጥሉት 15 ደቂቃዎች ቪዲዮን ገና ሲጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ እና እንዲሁም የኮሜንት መስጫው ባር ውስጥ ሀሳባችሁ መጻፍ መብታችሁ ነው። ደግሞ ታደርጉት ዘንድ ይጠበቃል። ሁሉም ስለምታደርጉልን ከኛ ጋር ቆይታችሁን ስለምታደርጉ ከልብ እናመሰግናለን። ዘ ትራንስፈር ኒውስ ማይክል ካሪክ ኤንድ ኤደርሰን ሁለቱን ጉዳዮች እንመለከታለን። ተመለስና ከመግቢያችን ማለት ነው። ከማይክል ካሪክ መረጃን ዘንብር። ማይክል ካሪክ በይፋ የማንቸስተር ዩናይትድ የሚቀጥሉት 2 ዓመታት አሰልጣኝ መሆኑ መሾሙ እርግጥ ሆኗል። እስከ 2028 የሚያቆየውን ኮንትራት ከማንቸስተር ዩናይትድ ጋር ይፈራረማል ማለት ነው። እስከ ኮንትራቱ መጨረሻ የሚቆይ ከሆነ ከማንቸስተር ዩናይትድ ጋር 2 ዓመት ከግማሽ ይቆያል ተብሎ ይጠበቃል። እርግጥ በአንድ ዓመት ውስጥ በሚያሳዩ ፕሮግሬሽን ውስጥ የደሞዝም ይሁን የኮንትራት ማራዘሚያ ጥያቄ ከማንቸስተር ዩናይትድ ሰዎች ይቀርብለታል ተብሎ ይጠበቃል። በፕሪማች ፕሬስ ኮንፈረንስ ላይ ሲሰጥ እኛም ትናንትና ለእናንተ ባቀረብነው ከቀረቡለት ጥያቄዎች ውስጥ አንደኛው የነበረው ጥያቄ መቼ ነው የመጨረሻ ማንቸስተር ዩናይትድ አሰልጣኝ መሆን ወይም ደግሞ አለመሆን የምናውቀው? እርግጥ የሆነው ነገር መቼ ነው? በውድድር ዓመት መጨረሻ አካባቢ ላይ ትሰማላችሁ ብለህን ነበር ብለው ጠይቆት በጣም በቅርብ ታደምጣላችሁ ብሏቸው ነበረ። እናም ትናንትና በይፋ ማንቸስተር ዩናይትድ በሁሉም ሶሻል ሚዲያዎችና በዌብሳይቱ የማይክል ካሪክን ቅጥር እስከ 2028 እርግጥ መሆኑን አረጋግጧል። የማንቸስተር ዩናይትድ ኤክስኪዩቲቭ ሰዎች ስብሰባ ነበራቸው ባለፈው ሳምንት ማለት ነው። እናም የበላይ አመራሩ ሲኢኦ ኦማር ቤሬዳ እና ስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ፕሮፖዛል አቅርበው ነበር ለሰር ጂሚ ራትክሊፍ እና ለማንቸስተር ዩናይትድ ቦርድ ማለት ነው። ይሄኛው ለዚህ ለአሰልጣኝ ቅጥር ብቻ ሳይሆን በየወሩ የሚከናወን ስብሰባ ነበር። ግን ይሄኛው ለየት የሚያደርገው አሰልጣኝ መሾም ነበረባቸውና ግሪን ላይት እንዲሰጥ ይጠበቅ ነበር። ሰር ጂሚ ራትክሊፍ በማንቸስተር ዩናይትድ እግር ኳስ ጉዳዮች ላይ የግሌዘር ቤተሰቦች ምንም አይነት ኃላፊነት የሌላቸው ሙሉ በሙሉ ሸሩን የ25% አሁን ደርሷል ሸር ሲሸጡ ከሸጧቸው ስምምነቶች አንዱ የማንቸስተር ዩናይትድ የአመራርነት ድርሻ የእግር ኳስ የአመራርነት ሚና አሁን ገንዘብ ሲወጣ ግሌዘሮች ይመለከታቸዋል ወይ ፋይናንሻል። ለምሳሌ ማንቸስተር ዩናይትድ የበጀት ለትራንስፈር ማርኬት በሚቀጥለው ውድድር በዚህ ክረምት በዝውውሩ ላይ ጁን 15 የዝውውር መስኮት ይከፈታል። 250 ሚሊዮን ፓውንድ መድባለው የሚል ከሆነ ያን ማጽደቅ ያለባቸው ግሌዘሮች ናቸው፣ ፋይናንሻል ጉዳይ ስለሆነ ማለት ነው። ግን እንደዚህ እግር ኳሳዊ ጉዳዮችን የሚያጸድቀው ሰር ጂሚ ራትክሊፍ እና ኢኒዮስ ካምፓኒ ነው። እናም ለሰር ጂሚ ራትክሊፍ የቀረበላቸው ፕሮፖዛልን ግሪን ላይት ሰጥቷል ወይም ፍቃድ ሰጥቷል። እናም ማንቸስተር ዩናይትድ ማይክል ካሪክን አጭር ኮንትራት ሰጥቷል። የ2 ዓመት ኮንትራት ማለት ነው። ሀፋፍ እንደሆነ ያሳያል ወይም ደግሞ በብዙ አለመተማመን ውስጥ ያሉ ይመስላሉ። ግን 2 ዓመታት በማንቸስተር ዩናይትድ ውስጥ ይቆያል። አስደናቂ ጊዜያት ነበሩት። አሁን ባለፉት 16 ጨዋታዎች ማለት ነው 11ዱን አሸንፏል። ስራ ሲቀጠር የመጀመሪያው ጨዋታዎች ማድረግ የነበረበት ከማንቸስተር ሲቲና ከአርሰናል ጋር ነበር። ከአርሰናል ጋር ያደረገው ጨዋታ ደግሞ ወደ ኤምሬትስ መሄድ ነበረበት። ግን ባለፉት 16 ጨዋታዎች 11ዱን ሲያሸንፍ ከ11 ውስጥ ማንቸስተር ሲቲን፣ ሊቨርፑልን፣ አርሰናልን፣ ቼልሲን ነው ማሸነፍ የቻለው። በጣም አስደናቂ ጉዞ ነው ማድረግ የቻለው። በማንቸስተር ዩናይትድ ውስጥ በጣም ጉልህ ታሪክ ካላቸው ሰዎች ውስጥ እንደ አንዱ ነው። ወይም ደግሞ በዋንጫዎች ውስጥ ካሸቆጠቆጡ ወይም ካማረባቸው ሰዎች ውስጥ እንደ አንዱ ነው። በኬሪየር ውስጥ 446 ጨዋታዎችን ለማንቸስተር ዩናይትድ ማድረግ የቻለ 12 ዓመታትን ነው መቆየት የቻለ። ከቶተንሃም ሆትስፐር ከመጣ በኋላ 5 ፕሪሚየር ሊግ፣ 2 ሊግ ካፕ፣ 1 ኤፍኤ ካፕ፣ 1 ቻምፒየንስ ሊግ፣ ዩሮፓ ሊግ፣ የፊፋ ኮንቲኔንታል ካፕን ሁሉ ማሸነፍ የቻለ ግሩም ታሪክ መጻፍ የቻለ ሰው ነው በተጫዋችነቱ። አሁን የማንቸስተር ዩናይትድ
አሰልጣኝ ሆኗል። በአሰልጣኝነት እንግዲህ የነበረው ሚና ከዚህ ቀደም በቦሮ 2 ዓመት ከግማሽ ውስጥ የቆየበት ነው። ቦሮን ማለት ነው ለሻምፒዮንሺፕ ፕሌይኦፍ ወደ ፕሪሚየር ሊግ ለመግባት አድርሶት የሚያውቃል በግማሽ ፍጻሜ ከመሸነፉ ውጭ ማለት ነው። ኢንተሪም ኮቹ ነው። ወደ ለ3 ጨዋታዎችም በ2021 ወደ ማንቸስተር ዩናይትድ መጥቶ ነበረ። ወይም መጥቶ ሳይሆን ምክትል አሰልጣኝ ከነበረበት መንበር ላይ ከኦሌ ጉናር ሶልሼር ማንቸስተር ዩናይትድ መርቷል። ካሪክ አሁን የማንቸስተር ዩናይትድ አሰልጣኝ ሆኗል። ብዙ የሚጠበቁበት ጉዳዮች ከካሪክ ጋር አሉ። በጣም ብዙ የሚጠበቁበት ጉዳዮች ማለት ነው። ሊያረጋቸው የሚገቡ እንዲያረጋቸው የሚጠበቁ በርካታ ጉዳዮች ማይክል ካሪክ ይጠበቁበታል በሚቀጥሉት 2 ዓመታት ውስጥ ማለት በተለይ በመጀመሪያው ዓመት የበዛ ተስፋ ሊያሳይ ይገባል ተብሎ ይጠበቃል። የበዛ ተስፋ ማለት ነው። እነዛ ተስፋዎች ናቸው ማንቸስተር ዩናይትድን ወደ ዋንጫዎች የሚያንደረድሩት ማለት ነው። ማንቸስተር ዩናይትድ በ2028 ዋንጫ የመብላት ፍላጎት አለው። ለዛ ፍላጎት ይህን ሰው መርጧል። ወይም ፕላን የረጅም ጊዜ ፕላን ነው። በ2028 ማንቸስተር ዩናይትድ የተመሰረተበት ዓመት ይከበራል። 150ኛ ዓመት ካልተሳሳትኩ ይቅርታ አድርገውልኝ ቁጥሩን ካልተሳሳትኩ ብቻ ያ ይከበራል በ2028 እና ለዛ ፕሪሚየር ሊግ ማንሳት ይጠበቅበታል ወይም ይፈልጋል ማንቸስተር ዩናይትድ። ለዛ ፕላን ለዛ እቅድ እንደ ዋና ሰው ተቀምጧል። ስለዚህ የሚቀጥለው ውድድር ዓመት 2026/27 ለማይክል ካሪክ በጣም ወሳኝ ነው። ለዛ ይመስላል የሆኑ የጋራ ነገር ያላቸው ኢንቲሜሲ ያለውን ሰው ኢንተርቪው እንዲያደርጉ የገቡት በማንቸስተር ዩናይትድ ቲቪ ኤምዩ ቲቪ ኢንተርቪው ያደረገው ሮኒ ነው። ዋይኒ ሮኒ አብሮት 11 ዓመታትን ቆይቷል በማንቸስተር ዩናይትድ ቤት ውስጥ ማለት ነው። ይሄን ኢንተርቪው የምትፈልጉት ከሆነ ይዤው እመጣለሁ ወይም እናቀርበዋለን። በዘቢግ ኢንተርቪው ነበረ። በጣም ቆንጆ ኢንተርቪው ነበረ። እንግዲህ ከማሰልጠን ጥቂት ገሸሽ ካለ በኋላ ወደ ፖንዲትነት ዋይኒ ሮኒ ከመጣ በኋላ በጣም የሰላ ትችት ወይም ደግሞ ለማንቸስተር ዩናይትድ ደጋፊነቱ በደንብ የሚታይ አይነት ሰው ነው። በደንብ ሚዲያዎች ላይ የማንቸስተር ዩናይትድ ደጋፊነቱ የሚያሳይ ሰው ነው እና ከበዛ ትችት ይልቅ ኢሞሽናል ሰፖርት ያለው ሰው ነው። ለዛ ነው የብሩኖ ፈርናንዴዝን ኢንተርቪው የሰራው እሱ ነው ለቢቢሲ ጠርቶት ከቢቢሲ ጋር ቆይታ የነበረውን የብሩኖ ፈርናንዴዝ ኢንተርቪው የሰራው እሱ ነው። አሁን ደግሞ ኤምዩ ቲቪ ዋይኒ ሮኒን ጠርቶት ከዋይኒ ሮኒ ጋር በጣም ቆንጆ ቆይታ ነበራቸው። ይኸውም ያኔ በማንቸስተር ዩናይትድ ቤት በነበሩበት ጊዜ የነበራችን ቅጽል ስሞች በተለይ ደግሞ ካሪክ ለተጫዋቾቹ ከፊልም ካራክተሮች እየወጣ ይሰጣቸው የነበሩትን ተቀጽላ ስሞች እየተጠቀሙ ሲያወሩ ሲሳሳቁ የነበረበት በጣም ቆንጆ ኢንተርቪው ነበረ። እሱ ኢንተርቪው የምትፈልጉት ከሆነ ጻፉልን፣ እንነጋገርበታለን። ይዤው መጣና ማለት ነው። ከዛዎች ኮንትራክቱ ከፈረመ በኋላ ጄሰን ዊልኮክስ ትክክለኛ ውሳኔ ያረግ ነው። በማንቸስተር ዩናይትድ መልበሻ ክፍል ውስጥ የማይታመን ነገር ሰርቷል። እናም ለዛ ላሳየው አስደናቂ ጉዞ ይሄ ነገር ይገባዋል። እናም ከኛ ጋር የሚቀጥሉትን ዓመታት ውብ ያረጋቸዋል ብለን እንጠብቃለን። ከጎኑ ምንም ብለዋል። እሱን ማሳየት ችሏል። እሱም ከማንቸስተር ዩናይትድ ጋር በጣም ቆንጆ ኢንክሬዲብል ነው። ለመጀመሪያ ጊዜ ወደዚህ ከመጣሁበት ብሎ ነው የጀመረው። ለመጀመሪያ ጊዜ ወደዚህ ከመጣሁበት ጊዜ ጀምሮ ያለፉት 25 ዓመታት በጣም ውብ ናቸው። እዚህ በጣም ውብ ናቸው። ሁሉም ነገሮች እዚህ ያምራሉ። እናም ሁሌም እዚህ ስኖር የሚገርም ጊዜ ነው የሚኖረኝ እና አይ ፊል ሆም እዚህ ስኖር ብሎ ካሪንግተን እየነካ ነው ያን ነገር ሲገልጽ የነበረው። ካሪክ አሁን የማንቸስተር ዩናይትድ አሰልጣኝነቱ ተረጋግጧል። ምን ይጠበቅበታል? በሚቀጥሉት ጊዜያቶች በሰፊው እንመለከትበታል። ግን የመጀመሪያ የተሰጠውን ተስፋ ወደ ላቀ ነገር ማሸጋገር፣ ማንቸስተር ዩናይትድን የጨዋታ ፊሎሶፊ መስጠት። እንግዲህ እሱ በቦሮ በነበረበት ጊዜ የሚጫወትበት ነው። በማንቸስተር ዩናይትድ ውስጥ የሚጫወትበት መንገድ ይለያያል እና በዛ መንገድ በዚህ መንገድ ይጫወት አይደለም፣ ግን ተመሳሳይ አይነት መንገድ ያለው ማንቸስተር ዩናይትድ በዚህ መንገድ ነው የሚጫወት። በትራንዚሽን ነው የሚጫወተው ማንቸስተር ዩናይትድ። በፈጣን ካውንተር አታክ ነው የሚጫወተው ማንቸስተር ዩናይትድ። በኳስ ቁጥጥር ነው የሚጫወተው ማንቸስተር ዩናይትድ። በስሎ ፓስ ነው የሚጫወተው ማንቸስተር ዩናይትድ። እንደዚህ ሚል ነገር እንዲኖረው ይፈለጋል። ያን እንዲሰጥ ይጠበቅበታል። ከዛ ውጭ ይሄ መልበሻ ክፍል ውስጥ እሱን አምኖት እንዲቆይ ማድረግ በጣም ወሳኝ ነው። አሁን ቫይቭ ኮች ነበረ ወይም ደግሞ በቫይቭ ውስጥ ነበር ማለፍ የቻለ። የሚቀጥሉት ዓመታት ግን የቫይቭ አይደሉ። ብዙ የሚያስቀመየማቸው ተጫዋቾች ውሳኔዎች ይኖራሉ። ግን ከነዛ ውሳኔዎች ጀርባ ላይ አብረው እንዲከተሉት ማድረግ ይጠበቃል። ምክንያቱም ተጫዋቾች ይመጣሉ። አሁን በሚቀጥሉት ጊዜያት ውስጥ ተጠባባቂ የሚደረጉ ተጫዋቾች ይኖራሉ፣ የማይጠቀምባቸው ተጫዋቾች ይኖራሉ። በሮቴሽን ሲጫወት ምን አይነት መልክ ይኖራል ቡድኑ የሚለው
ይጠበቃል። በመከላከል መዋቅር ውስጥ የቡድኑ ጥንካሬ ምን ይመስላል፣ በማጥቃት ኤክሲጂ ውስጥ እነዚህ ነገሮች ከፍ ማድረግ ከማይክል ካሪክ በሚቀጥሉት ወራት ውስጥ የሚጠበቀው ትልቁ የቤት ስራ ነው። በስፋት እንዳስሰዋል። ዘቦስ ማይክል ካሪክ እስከ 2028 ግን ከማንቸስተር ዩናይትድ ጋር ይቆያል። ሁለተኛ ጉዳያችን እንመለከት። ወደ ዝውውር መረጃ እየገባ ነው። ግን የዝውውር መስኮት እርግጥ የሚከፈተው ጁን 15 ነው። በእኛ ሰኔ አጋማሽ አካባቢ፣ ሰኔ አጋማሽም አይደርስም፣ ሰኔ መጀመሪያዎች አካባቢ ይከፈታል። እስከ ፈረንጆ ሴፕቴምበር 1 ይቆያል። በጣም ኢንተረስቲንግ ነው ይሄኛው የዝውውር መስኮት ለማንቸስተር ዩናይትድ የሚሆነው፣ ምክንያቱም በርካታ የአማካኝ ስፍራ ተጫዋቾችን ያስፈርማል ተብሎ ይጠበቃል። አሁን ከአንድ ተጫዋች ጋር ስሙ በስፋት ተያይዟል፣ ከኤደርሰን ጋር፣ ከአትላንታው የአማካኝ ስፍራ ተጫዋች ጋር። እርግጥ ሁለት ክረምቶች ጋር ከማንቸስተር ዩናይትድ ጋር ኤደርሰን ስሙ ተያይዟል። ሁለት ክረምቶች ጋር ባለፈው ውድድር ዓመት 2025 ላይ 2024ም ኤደርሰን ከማንቸስተር ዩናይትድ ጋር ስሙ ተያይዟል። ይሄ ብራዚል የአማካኝ ስፍራ ዘሞስ ቦልኬሪ የሚባል ጣሊያናዊ ተጫዋች ነው። ግን ትናንትና በርካታ ሚዲያዎች እንዲዘግቡት ያደረገ አንድ ምክንያት ነበር። የስፖርት ኢታሊያው ዘጋቢ የሆነው ሚቼል ክሪስታሊቶ ኦልሞስት ያለቀ ዝውውር ይመስለኛል ብሎ ዘገባ ጻፈ። እናም በዛሬው የአትላንታ ጨዋታ ላይ አዲስ ነገር እንመለከታለን አለና አትላንታ ትናንትና ከቶሪኖ ጋር ይመስለኛል ጨዋታ ነበረበት። 1-1 የተጠናቀቀ ጨዋታ ነው። እናም በጨዋታ ውስጥ አልነበረም። አሰልጣኝ ራፋኤል ፓላዲኖ የአትላንታው አሰልጣኝ ማርቲን ዲ ሎሪን እና ፓሳሊችን ነበር በአማካኝ ስፍራ ሲጠቀሙ። ፓሳሊች ካለ ቦታው ከፊት መስመር ወደ ኋላ መጡ የኤደርሰን ቦታ እንዲተካ ተደርጎ ነበር ሲጫወት የነበረውና በጨዋታው ውስጥ በሲዝን ውስጥ 41 ጨዋታዎችን በሁሉም ውድድር ያደረገውን ተጫዋች ከተቀያሪ ቦታ ማስነስቶ አልተጠቀሙበትም እና ራፋኤል ፓላዲኖ ስለዚህ ጉዳይ ተጠይቆ ነበር። በግል ጉዳይ ወደ ጨዋታው እንዳልገባ ተናግረዋል እና ከዛ በኋላ የአውሮፓ ሚዲያዎችና ለእንግሊዝ እግር ኳስ የሚቀርቡት እነ ቤን ጃኮብስ ዝውውሩ ወደ ላቀ ደረጃ እያመራ እንደሆነ ማንቸስተር ዩናይትድ በግል ጉዳይ ከተጫዋቾቹ ጋር ሙሉ በሙሉ ጠረጴዛ ላይ ቁጭ ብሎ እንዳወራ እና ስምምነት ላይም እንደደረሱ ነው መረጃዎች እየጠቆሙት የሚገኙት። ለማንቸስተር ዩናይትድ ለአትላንታ ምንም አይነት ኦፊሻል ጥያቄ አላቀረበም። ምንም አይነት ማለት ነው። ምንም አይነት ኦፊሻል ጥያቄ፣ የድርድር የመጀመሪያ ፊም እንዲሁም ደግሞ በተጫዋቹ ዙሪያ ላይ የመጀመሪያ ማግባቢያ የሚሆን መረጃም ለአትላንታ አልጠየቀም። ግን 50 ሚሊዮን ዩሮ ማርኬት ቫሉ ይገመታል፣ ወይም ወደ 43 ሚሊዮን ፓውንድ። ማንቸስተር ዩናይትድ ወደ 3 ወይም 4 የሚጠጉ የአማካኝ ስፍራ ተጫዋቾችን በዚህ ክረምት ብቻ ያስፈርማል ተብሎ ይጠበቃል። ከአንድ ዲፓርትመንት ላይ ማለት ነው። ዋና ወይም ደግሞ ከኮቢ ማይኖ ጋር የሚጣመር ተጫዋች፣ ትልቅ ፕሮፋይል ተጠባባቂ ባካፕ እንደዚህ አይነት ተጫዋቾችን ያስፈርማል። ፓሰር ከተጫዋች አጫወት አንጻር ግን ስንመለከት ፓሰር፣ አግሬሲቭ፣ ቦል ኬሪ ተጫዋቾችን ሶስቱን አይነት ተጫዋች ያስፈርማል ተብሎ ይጠበቃል። አንደኛው ቦል ኬሪ የሆነው ተጫዋች ወደ ማንቸስተር ዩናይትድ እየደረሰ ይመስላል። ገና ነው፣ ብዙ መስማት አለብን። የክለቦቹ ድርድር ገና ክረምቱን ሙሉ ሊቆይ ይችላል፣ አናቅም። ቢኮዝ የተጫዋቾች የዝውውር በሶስት ወገኖች ላይ ይፈጸማል። የተጫዋቹ ፍላጎት ከተጫዋቹ ጋር የምታደርጉት ድርድር፣ ከክለቡ ጋር የምታደርጉት ድርድር እንዲሁም ከኤጀንቱ ጋር የምታደርጉት ድርድር በጣም ወሳኝ ናቸው። ተጫዋቹ ፈልጎ ኤጀንቱ በሚከፈለው ክፍያ በተጫዋቹ ወደፊት ቆይታ ላይ ካልተስማማ ተጫዋቹን ማሳመን ይችላል እና ብዙ የማይሳኩ ዝውውሮች እናውቃለን። ተጫዋቾች መዘዋወር ፈልጎ ኤጀንቶቻቸው ያን ነገር ልክ እንዳልሆነ ተጫዋቾቹ ማሳመን ችለው ያላለቁ ዝውውሮችን በርካታ ዝውውሮችን እናውቃለን። እናም ይሄኛው ዝውውር ወዴት እንደሚያመራ አናቅም። ግን ትናንትና ቦልድ ኒውስ ነበር፣ ወይም በጣም ትልቅ ዜና ነበር ስፖርት ኢታሊያ ይዞት ከወጣ በኋላ እና በአትላንታ የመጨረሻ የሊግ ጨዋታ ላይ ራፋኤል ፓላዲኖ ተጫዋቹን ተጠባባቂ ካረጉት በኋላ ትልቅ መነጋገሪያ ነበረ። አፕዴት የሚሆኑ መረጃዎች ወደፊት ይኖራሉ ብለን እንጠብቃለን። ግን የማንቸስተር ዩናይትድ የክረምት የመጀመሪያ ዝውውር ኤደርሰን ሊሆን እንደሚችል ግን ማሰብ ይቻላል። የካሪክ ዝውውር ይሁን የማንቸስተር ዩናይትድ ዳታቤዝ ዝውውር ይሁን እርግጠኛ አይደለሁም። ቢኮዝ ማንቸስተር ዩናይትድ ባለፈው ዓመትም ከዛ በፊትም ይፈልገው ስለነበረ ይህን የአማካኝ ስፍራ ተጫዋች ማለት ነው። እና መረጃውን ወደ እናንተ እናደርሰው ብለን ነው ይዘን የመጣ ነው። ስታደምጡን ስለነበራችሁ ከልብ እናመሰግናለን። የነበራችሁት ማን ዩናይትድ ኢንፎ ላይ ነው። የማይክል ካሪክን ኦፊሻል አናውንስመንት እና የኤደርሰንን የዝውውር ሁኔታ ወደ እናንተ ያደረስን። ቀናችሁ ብሩ ይሁን። ነገ የማንቸስተር ዩናይትድ የመጨረሻ የሊግ ጨዋታ ይሆንና የሚቀጥሉት 2 ወራት ከማንቸስተር ዩናይትድ ጋር በእግር ኳሳዊ መንገድ እንለያይና ወደ ዝውውርና ወደ ዓለም ዋንጫ ጉዳዮች ላይ ትኩረት እናደርጋለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ መልካም ቀን።